የተወደዳችሁ ተመልካቾቻችን እንግዲህ ጉባኤያችን ተጠናቋል። በጉባኤያችን መጠናቀቂያ እንግዲህ በጉባኤው ተሳታፊ የነበሩ አባቶችን ጨምሮ ምእመናንን አነጋግራለሁኝ። አሁን አጠገቤ መምህር ልዑል ሰገድ ይገኛሉ። መምህር ይህንን ቃለ መጠይቅ ለመስጠት ፈቃደኛ ስለሆኑ አመሰግናለሁኝ። እንግዲህ ሀገረ ስብከቱ ያዘጋጀው ይህ ጉባኤ ተጠናቋል። የዛሬው ጉባኤ ከታሰበለት ዓላማ አንጻር ስኬቱ እንዴት እንደነበረ ቢነግሩን። እንግዲህ እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዘመኑ ዘመን ትንሣኤ እንደመሆኑ መጠን ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ትንሣኤያችንን በትንሣኤው ያስረገጠልን የሁላችንም አምላክ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። እንግዲህ ከትላንትና ጀምረን እስከ ዛሬ ድረስ ባለው በዚህ በሙኒክ ከተማ ብፁዕነታቸው አቡነ ዲዮናስዮስ በሊቀ ጳጳስነት በሚመሩበት ሀገረ ስብከት ተገኝተን እኔ ታናሽ አገልጋይና የአራቱ ጉባኤያት መምህር የሆኑት ርዕሰ ሊቃውንት አባ ገብረ ኪዳን ቆሞስ ባሉበት እና ሰፊ የሀገረ ስብከቱ የየክፍል ኃላፊዎች፣ የአድባራትና የገዳማት አለቆች፣ ወጣት ሰንበት ተማሪዎችና ሕዝበ ክርስቲያን የተገኙበት ታላቅ ጉባኤ ተከናውኗል። ያው የጉባኤው ዓላማ የመጣንበትም ትልቁ ነገር ሁላችንም እዚህ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም በአውሮፓ በሚል ይሄንን ሰፊ ቦታ ለመግዛትና የራሳችንን ገንዘብ ለማግኘት ነው ለማድረግ ነው እዚህ የተገኘ ነው። እንደጠየቀኝ ምን ያህል ዓላማችን ስኬታማ ሆኗል ለሚለው ነገር የሥራው ባለቤት እግዚአብሔር ስለሆነ፣ ጀማሪው እሱ ስለሆነ፣ የሚፈጽመውም እሱ ስለሆነ ይሄን ያህላል ተብሎ አይነገርም። እግዚአብሔር ስራው ረቂቅ ነው። በእኛ አንደበት በእኛ አስተሳሰብ የሚለካ ስላልሆነ ጀማሪው ባለቤቱ እግዚአብሔር ሁሉን ስለሚያከናውነው ምን ያክል ስኬታማ ነው ለማለት እንደ ሰው አስተሳሰብ በእውነቱ ከአይምሯችን በላይ እጅግ ረቂቅ ሆነ የሚደንቀን እጹብ ብለን የምንጠራው ስራ ነው የተሰራው። በተወሰኑ ሰዎች ዛሬ የሰማነው ገንዘብ መሰባሰቡ ነገ ለምንናፍቀውና ላሰብነው ገዳም ምን ያህል እንደተሰጠና የልባችንን ሐሳብ እንደሚከናወን የቤተ ክርስቲያን አምላክም እንደሚደግፈን ያየውበትና ከመጣንበት አንጻር እንደ ድካማችን ሳይሆን እንደ እግዚአብሔር ቸርነት ብዙ ነገር የተከናወነበት ነው ብዬ አስባለሁኝ። መልካም፣ እግዚአብሔር ይስጥልኝ። ቀጣዩ ጥያቄ እንግዲህ የዛሬው ጉባኤ እዚህ ላይ ቢያልቅም እርሱም እንዳሉት መርሃ ግብሩ ይቀጥላልና ከዚህ በኋላ ምእመናን እንግዲህ በዚህ የገዳም ምስረታ ላይ ሊኖራቸው የሚገባው ተሳትፎ ምንድን ነው ይላሉ? ለምእመናን የሚያስተላልፉት መልእክት? በመሰረታዊ ሀሳብ ቅድምም ለመናገር እንደሞከርኩት ይህ ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። የዚህ የጀርመንና የአካባቢው ሀገረ ስብከት ገዳም ብቻ አይደለም። ምክንያቱም ይህን ገዳም ለመመስረትና ምእመናንም እንዲጠቀሙበት ብዙ መነኮሳት ገብተውበት ከዓላማም አንጻር የቤተ ክርስቲያኒቱን አስተዳደር በጣም በተፋጠነ መልኩ ለማስኬድ የቤተ ክርስቲያን ልጆች በስነ ምግባር ለማሳደግና የአብነት ትምህርት ቤቶችን አስፍቶ ለማስኬድ እነኚህ ሁሉ ነገሮች የተካሄዱት የሀገረ ስብከቱ ሊቀ ጳጳስ በጠየቁት ጥያቄ መሰረት በቅዱስ ሲኖዶስ ፈቃድ አግኝቶ ነው ይሄ ነገር እየተከናወነ ያለው። ስለዚህ ይሄንን ሀሳብ የቅዱስ ሲኖዶስን ሀሳብ ደግሞ ምእመናን ተቀብለን ወደ ፍጻሜ ለማድረስ የሁላችንም የውዴታ ግዴታ ነው ብዬ አስባለሁ። ይሄንን በዚህ አካባቢ ያሉ ምእመናንና ምእመናት ብቻ ሳይሆኑ በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎችንም በጎ አድራጊዎችን ጨምሮ የሚሳተፉበትና በረከት የሚያገኙበት ነው ብዬ አስባለሁ። ምክንያቱም እኔ አሁን የመጣሁት ከሰሜን አሜሪካ ከቨርጂኒያ ግዛት ነው የመጣሁት። እዚያች የማገለግልባት ቤተ መቅደስ ብቻ ላይ ተወስኜ ልቀመጥ ወይም ልቁም የሚል አስተሳሰብ የለኝም። ምክንያቱም ቤተ ክርስቲያን አንዲት ናት። ስለዚህ በውስጡ ያሉትን ነገሮች በጋራ ማገልገል ስላለብን፣ ተደራሽ የሆነ ስራ መስራት ስላለብን እያንዳንዱ ከቤተ መቅደሱ አገልጋዮች ከካህናት ጀምሮ እስከ ታች ድረስ ያሉት ምእመናን በጠቅላላ የሚሳተፉበትና በረከት የምናገኝበት ጥቂት ሰጥተን በብዙ ጸጋና በረከት የምንጎበኝበት ስለሆነ ሁሉም በመላው ዓለም የሚገኙ ኦርቶዶክሳውያን በዚህ ድህረ ገጽ እየገቡ የራሳቸውን አስተዋጽኦ እንዲያደርጉና እግዚአብሔር በበረከት እንዲያስባቸው ማድረግ አለባቸው ብዬ አስባለሁ። እግዚአብሔር ይስጥልኝ መምህር፣ በመጨረሻ የሚያስተላልፉት መልእክት ካለ ድልስጥ? በመጨረሻ በጣም የተደነኩበት ከህሊናዬም በላይ የሆኑ ነገሮችን የተመለከትኩት እንደምንመለከተው በአብዛኛው በስደት ዓለም የሚኖረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ይገርመኛል። በብዙ ቦታዎች እንቀሳቀሳለሁኝ።
ብዙ አብያተ ክርስቲያናት እንዲረዱና በእዳ ውስጥ ያሉት አብያተ ክርስቲያናት ከእዳቸው ነፃ የሚወጡበትን መንገድ ለማመቻቸት በተቻለ መጠን እንተጋለን። በዚህ ያሉት ምእመናን የተመለከትኳቸው በቁጥር አነስተኞች ናቸው በእውነት ነገር ግን ስጦታቸው ከቁጥራቸው በላይ ነው። ይሄ መሰጠትን ዓላማውን ደግሞ የራሴ ነው ብሎ አምኖ መቀበልን ነው የተመለከትኩና በአጠቃላይ የተመለከትኳቸው ነገሮች እኔን ለነገ ማንነት የሚያዘጋጁኝና የምእመናንን ብርታት የተመለከትኩበትን ድካም የተወገደበትን ለልባችንም ደግሞ እረፍት ያገኘንበትን በእውነት አባታችን ርዕሰ ሊቃውንት ከትላንትና ጀምሮ እስከ ያስተላለፉት ቃል እግዚአብሔር ፍጹም ደስታን የሰጠንና በእኛ ልብ ላይ የእግዚአብሔር ቃል ኢንቨስት ማለት የተነገረበት ስለሆነ በዚህ በጣም አድርጌ አደንቃለሁኝ። በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ከዚህ በረከት ተሳታፊዎች እንድትሆኑ እግረ መንገዴን መልእክቴን አስተላልፋለሁኝ። ስለ ሁሉም ነገር ይሄንን ነገር አስጀምሮ ለዚህ ላደረሰን ለአምላካችን ለእግዚአብሔር ምስጋና አቀርባለሁኝ። ይልቁንም ደግሞ በምልጃዋ ዘወትር የማትለየን በጠራናት ጊዜ ፈጥና የምትደርስልን እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም እንደሚገባት ክብር ምስጋና ይድረሳት ማለት እወዳለሁኝ። በጣም ደስተኛ ነኝ። ህዝቡም ይሄን አይቶ ትልቅ ስራ እንደሚሰራ ተስፋ አድርጋለሁኝ። የብፁዕነታቸው ድካም እና ይህንን ገዳም ለማሰራት እየተጉ ያሉት ኮሚቴዎች የልብ ረፍት እንደሚያገኙና ፍጹም ደስታ ወደ ልባቸው እንደሚመጣ ተስፋ አድርጋለሁኝ። እግዚአብሔር ይስጥልኝ። ይሄን ማስተላለፍ እወዳለሁኝ። እግዚአብሔር ይስጥልኝ። መምህር ልዑል ሰገድ እግዚአብሔር ያክብርልኝ። አሜን። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።